ጤና ይስጥልኝ ተመልካቾቻችን፣ ዛሬ እንግዲህ የአረፋ በዓል ነው። የአረፋ በዓልን ምክንያት በማድረግ እንግዲህ ሙስሊም ወንድሞቻችንን መስማት የተሳናቸውን ጋብዣለሁ። ስለ አረፋ በዓል እንዲሁም ደግሞ በመስማት የተሳናቸው የሙስሊም ማህበር ውስጥ ደግሞ የተመሰረተ ማህበር አለ። ስለ ማህበሩ እንዲሁም ደግሞ ስለ ግል ህይወታቸው ያጫወቱን አብረውን ቆይታ የሚያደርጉ ይሆናል። እንግዶቻችን እንኳን ደህና መጣችሁ። እንኳን በሰላም ጠበቃችሁን። እንኳን ሰላም ጠበቃችሁን፣ እንኳን ጋበዛችሁን። እሺ ስማችሁን አስተዋውቁ፣ ከየት እንደመጣችሁ፣ እንዲሁም ደግሞ በዚሁ አጋጣሚ እንኳን አደረሳችሁ ማለት ይቻላል። አረፋ ነው። አህመድ መሐመድ ይባላልኝ። የመጣሁት በኢትዮጵያ መስማት የተሳናቸው ሙስሊም ማህበር ነው። እሺ እኔ ኑር ሰፋ እባላለሁ። የመስማት የተሳናቸው የሙስሊም መስማት የተሳናቸው ማህበር ውስጥ ፕሬዚዳንት ነኝ። ስለመጣችሁ በጣም ደስ ብሎኛል። በጣም አመሰግናለሁኝ። ዛሬ እንግዲህ የአረፋ በዓል ነው። አረፋን ስናስብ ምንድነው አእምሯችሁ ውስጥ የሚመጣው ነገር? እንደ አንድ ሙስሊም ሰው የአረፋ ጊዜ ምንድነው አእምሯችሁ ውስጥ የመጀመሪያ የሚመጣው ነገር? አረፋ ለእናንተ ምንድነው? ትርጉሙ ምንድነው? ስለ አረፋ ትርጉሙ በተመለከተ በእኛ ላይ አእምሯችን የሚመጣው በአመት እየተደጋገመ ይመጣል። ይህ ግን የደስታ በዓል እና የእዝነት ሊሆን ይችላል። አረፋ በዓልን በተመለከተ ነቢዩላህ ኢብራሂም ልጃቸውን እስማኤልን መስዋዕት ለማድረግ የፈጣሪያቸውን ትእዛዝ ለማክበር ያደረጉት በዓል ለማስታወስ ታስቦ የሚውል ቀን ነው ማለት ነው። በአረፋ በዓል ምንድን ነው የሚደረገው? በየአመቱ አሁን በዓል አለ። በቃ አረፋ ይከበራል። ብዙ የዓለም ሀገራት ላይም ይካሄዳል። በየአመቱ ሲከበር ኢትዮጵያ ውስጥ በጣም ብዙ ሰው ከክፍለ ሀገር በጣም ብዙ ሰው ይሄዳል ይመጣልና ሀጂ የሚካሄድበት ጊዜ ነው። ብዙ ጊዜ ብዙ ሰዎች የሚሰባሰቡበት ወቅት ነው አረፋ ማለት። አሁን በአረፋ በዓል ማለት የእርድ ነው ማለት እርድ ይከፋፈልና አንዳንድ መስጊዶች ላይ አይቻለሁ በፊት ይከፋፈልና ለአቅመ ደካማ ለሆኑ የማህበረሰብ ሰዎች ወይም ደግሞ በዓልን ማክበር ላልቻሉ በአቅም ምክንያት ቤታቸው ለተቀመጡ ሰዎች ያለውን ሰው ህዝበ ሙስሊሙ አካፍሎ ይበላል ይባላልና እንደዛ ነው ወይ? በተከለው ግን እንተም የሚደረግበት ነገር አለ። በሃይማኖት መሰረት አቅም ያለው ሰው እርድ ፈጽሙ ለሶስት ቦታ ከፋፍሉ ለሚገባቸው ሰዎች ማከፋፈል ግዴታው ይተባሉ። ለምን በበዓሉ ቀን ደስታቸውን አስተላልፈው ከሌላ ሰው ለማይዳይሆኑ እንዳይራቡ ተብሎ ካረዲው ከአቅም ካለው ሰው አረዱ ማከፋፈል ይባላል። ይህ ማለት አንዱ ታርዶ ለሶስት የሚከፈልበት ምክንያት አለ። አንደኛ ለቤተሰብ ይሰጣል፣ ሁለተኛ ለችግረኞች ይታገዛል፣ ሶስተኛ ለወዳጅ ለዘመድ ይሰጣል። ይህ የእርድ ስነ ስርዓት ይባላል ማለት ነው። እነዚህ ችግረኞች በበዓሉ ቀን ችግራቸውን ተጨንቀው እንዳያሳልፉ እኛም ማገዝ አለብን ማለት ነው። በዚህ በዓል ላይ የምናርደውን ነገር ለችግረኞቹ አስታውሰን የተጣሉትን ማስታረቀን የተራቡትን ማብልተን መኖር አለብን በደስታ የሚለው የእርድ ቀን ነው። በእናንተ አካባቢስ ኑር ሰፋ በዓሉ ምንድነው? ሁለት ነገሮች አሉት። ክፍለ ሀገር አካባቢ አሁን ለተቸገሩ ሰዎች አልባሳትን ጨምረው የተለያዩ ቤት ውስጥ አስቤዛዎች እንደ ዘይትን ጨምሮ ይደረጋል፣ ይሰጣል። ደስ የሚል ቀን ነው። እርድም ይፈጸማል። እንደ ቅርጫ ክፍፍል ይደረጋል። ለ6 ለ7 ሰው በመስጊድ አካባቢ አንድ በሬ ይታረድና ይከፋፈላል። እሱ ደግሞ ለሁሉም ሊደርሳቸው ይገባል ለተባሉት ሰዎች በሙሉ ያካፍላል ማለት ነው፣ በዓሉን ምክንያት በማድረግ። እሺ
በጣም ደስ የሚል ውይይት እያደረግን ነው። እኔም እየተማርኩበት ነው በነገራችን ላይ እና እስቲ እሺ ሀሳብም ትችላለን። በመስማት ተሳናሾ በኩል ምን ይሰራል ነው ይሄን በተመለከተ ብዙ መስማት ተሳናሾ ይርብተናል። የቀረ ነገር የለም አንድ ሰው በአቅማል ይሻላል አያሰድድም እንዳይጨነቅ ብለን ያለንን ማካፈል የተሸገሩትን እንረዳበት ሊሆን ይሻላል ነው እና በዛውም ላይ ችግረኞችን ለማስታወስ በዓሉን በጣም የበለጠ በዓለም ላይ ምን ያደርገዋል በትልቅ ድምቀት ያከብረዋል ማለት ነው። ለእርድ የሚዘጋጁ እንስሳቶች 4 አይነት ናቸው። አንደኛ ግመል ሲባል ከ5 ዓመት በላይ የሆነ መሆን አለበት። ሁለተኛ ከብት ጊደር እድሜው 2 ዓመት በላይ መሆን አለበት። ሶስተኛ በግ እድሜው 6 ወር በላይ መሆን አለበት። አራተኛ ፍየል 1 ዓመት የሞላው መሆን አለበት ይባላል ማለት ነው። ስለዚህ እያንዳንዱ ገደብ አላቸው። ዝም ብሎ ስለቆየ አይታረድም ማለት ነው። በእያንዳንዱ በገደቡ በእድሜው ልክ ነው የሚታረደው ማለት ነው። እያንዳንዱ ሳይሆን ይሄ ሃይማኖታዊ ትእዛዝ ነው ወይስ ሰው ነው? ኦኬ የሃይማኖት ትእዛዝ ነው። እያንዳንዱ በአንድ ላይ ሳይሆን የፈለገው መርጦ ነው። የፈለገው መርጦ ሊያርድ ይችላል፣ አልፈለገም መተው ይችላል። የሚያሰድ አይደለም። እድሜያቸው መሞላት አለበት የተባለበት ምክንያት ምንድን ነው? ውስጣቸው ስጋ መኖሩን ለማረጋገጥ ነው። ይቻላል። ለመጨመር ያክል እኔ ሀሳብ አለኝ። ለምሳሌ በሬ ጉዳት ካለበት አይኑ፣ ጆሮ ጉዳት ካለበት አይታረድም። አካላዊ ጉዳት ካለበት በፍጹም አይታረድም። ሙሉ ጤነኛ መሆን መቻል አለበት። ሲታይ የሚታይ ነገር ጉዳት ሊኖርበት አይገባም። አይኑ፣ የሰውነት አቋሙ፣ ጆሮ፣ ሁሉ ነገር ሙሉ መሆን መቻል አለበት። ትንሽ የሚያነክስ ነገር አይኑ ጋር ችግር ካለበት አይታረድም በፍጹም። እስቲ ወደ ማህበራችሁ ልምጣና ከፕሬዝዳንቱ ልጀምር። ያው አመጣጡን ጠብቄ ብዬ ነው እና እስቲ መቼ ነው የተመሰረተው? እኔ የሆነ ወቅት ላይ ነው በሶሻል ሚዲያ ላይ ያየሁትና ለማግኘት ሞክሬ ነበር፣ ግን አልተሳካልኝም። የረመዳን አካባቢ ላይ ነው ያስተዋልኩትና መቼ ነው የተመሰረተው? የሙስሊም መስማት የተሳናቸው ማህበር መኖሩ በጣም ትልቅ ጠቀሜታ አለው ብዬ አስባለሁ። ምክንያቱም በሁሉም በኩል በሁሉም አይነት ጉዳት ያለበት ሰው የራሱን የሆነ ሃይማኖታዊ ትምህርት ማግኘት አለበት አይደል እንዴ? አይነ ስውራን ሲሆኑ አሁን በብሬል የተተረጎመ አለ፣ የቁርአን ትርጉም አለ አይቻለሁኝና መስማት የተሳናቸው በዚህ መንገድ ደግሞ ተደራጅተው ሲመጡ በጣም ነው እንደ አንድ መስማት የተሳነው የማህበረሰብ አባል ደስ ያለኝና እስቲ ስለ ማህበሩ ንገረኝ። መቼ ተመሰረተ? ስንት ናችሁ? አወሊያ ትምህርት ቤት ውስጥ ከ30 ዓመት በፊት የነበረ እና እዛ ውስጥ እንማርበት ነበር። በአወሊያ ውስጥ እና የተከታተለ አንዳንድ ነገሮችን እያየን መመስረት እየፈለግን ግን ሳይመሰረት የቆየበት ጊዜ ነበረ። ከዛ እዛ የተገናኘን ሰዎች ነበርን። አወሊያ ትምህርት ቤት ውስጥ የነበረን ሰዎች ነበርን። ከዛ በኋላ ለወላጆች በወረቀት ምናምን አሰባሰብንና ለማሰባሰብ ልጆቹን ወረቀት በተንን። ከዛ እየጎበዝን እየጠነከረን መጣንና ትንሽ ነበርን። እየተሻሻለ መጥቶ አሁን እዚህ ደረጃ ደረሰን። አሁን እኔ ፕሬዚዳንት ነኝ በዛ ማህበር ውስጥ። ትንሽ የመንግስት ድጋፍ ይቀረዋል። ትንሽ ያው እንደ አጠቃላይ ግንዛቤ ማነስ ስላለ እንደ አጠቃላይ ትንሽ ይቀረዋል። ብዙ ናችሁ? ቁጥር ይታወቃል? 200 በላይ። ይሄ አዲስ አበባ ብቻ ነው። በክፍለ ሀገር ያሉትን ሰዎች አላካተትንም። አሁን ያለው የአዲስ አበባ ብቻ ስለሆነ ከ200 በላይ የሚሆኑ መስማት የተሳናቸው ሙስሊሞች ያሉበት ነውና የተመሰረተው ከአወሊያ ትምህርት ቤት እዛ በተነሳንበት ነው ብሏል። ሀሳብ ካለ በማህበሩ ላይ? ሀሳብ አለኝ። ማህበሩ ላይ ካለው ከዩኒቨርሲቲ ስጠያለሁ ማህበሩን ለማካተት እሱ ጋር አብሬ እሰራ ነበር። እኔ አዲስ ላይ አሁን
በፊት እዛ አልነበሩም። ዩኒቨርሲቲ ያለው ጊዜ እነሱ ጋር ተካትቼ ማህበሩ ስመሰረት ምክትል ፕሬዚዳንት ላይ ምክትል ፕሬዚዳንት ላይ ያሉ ብዙ ስራዎችን እየሰራን ነው ያለነው። ይህ ማህበር በተመለከተ አሁን በኔ በራሴ ከየት ባየሁት 3 ዓመት አካባቢ ነው። በሱ ጊዜ ግን 3 ዓመት በፊት ከለው ግን መንቀሳቀሱ አለ ትኩረቱ አልተሰጠውም። ለምን ሲባል በሱ ላይ ቢጨቁን ብቻ ሳይሆን የሚያግዘው ሰው ያስፈልጎታል። አሁን ላይ ማህበሩ ሲቋቋም በአዲስ አበባ ብቻ አይደለም በኢትዮጵያ ደረጃ ተቋቋመ። በኢትዮጵያ ደረጃ ተለሳስሎ ግን እድልን እያሰፋሉ ነው። በኢትዮጵያ ውስጥ 15 ቦታ ይዘላል፣ ግን ቅርንጫፋት ተመስጠት ተቋቋመ። ቅርንጫፎቹ ለማቋቋም የራሳቸውን የቻሉ ሰው መኖር አለባቸው ብለን እየጠበቅናቸው ነው ማለት ነው። ማህበሩ ሲቋቋም አዲስ አበባ ላይ ከ500 በላይ ይኖራሉ ተብሎ ይገመታል። ግን እሱ 200 ባለው አብረን በምንንቀሳቀሰው ብቻ ሳይሆን የሚማር የሚመጡት ብቻ ነው። 500 በላይ ያሉ ተብሎ ይገመታል ለአዲስ አበባ ብቻ። ክፍለ ሀገር ግን በጣም ብዙ አሉ። መልካም። እሺ፣ ግን አሁን የማህበሩ ዓላማ ምንድን ነው? ማለት ሃይማኖታዊ ይዘት ያለው ነው። ሃይማኖት ላይ ትኩረቱን አድርጎ የሙስሊም ማህበረሰብ ላይ አቅፎ የተነሳ ማህበር ነው። ዓላማው ግን ምንድን ነው? መስማት የተሳናቸውን ሰብስቦ ምንድን ነው የሚደረገው? ሃይማኖታዊ ትምህርት ብቻ ነው የሚሰጠው ወይስ ምንድን ነው ዓላማው? የመጀመሪያው ነገር ልጆቹን እናስተምራለን። በተለይ ደግሞ ህፃናት አምላካቸውን ላያውቁ ይችላሉ ማለት ይቻላል። ምክንያቱም ቋንቋ ስለሚፈልጉ ምልክት ቋንቋ በምልክት ቋንቋ የሚያስተምራቸው ማህበረሰብ ስለሌለ ቁርአንን እናስተምራቸዋለን። በደንብ አድርገን ቁርአንን አላህን እንዲያውቁ እናደርጋቸዋለን። ስለ ታሪክ ስለ ነብዩ መሐመድ ታሪክ ልናስተምራቸው እንችላለን። ሁሉንም ነገርና በቋንቋ የተጎዳ ማህበረሰብ ስለሆነ ዋናው ዓላማችን ትምህርቱን በደንብ አድርገን መስጠት ነው። በስፋት ስለ ቁርአን ማሳወቅ ነው። አሁን ለምሳሌ አይነ ስውራኖችም አሉ፣ ሙስሊም አይነ ስውራኖችም አሉና እነሱ አሁን በቋንቋ በብሬል የተተረጎመ ሁላ አላቸው፣ በዛ ይማራሉና መስማት የተሳናቸውን ግን ቁርአኑን ስለ ሃይማኖታዊ ትምህርቱን በደንብ ለመደገፍ የተነሳ ነው። የምትጨምረው አለ? ማህበሩ ሲመሰረት በጣም ብዙ ዓላማዎችን አካቶን ተመሰረቱ። በሃይማኖታዊ አገልግሎት ብቻ ሳይሆን በመንፈሳዊም ጭምር በልማትም በማህበራዊ በሁሉም ጉዳዮች ላይ እየሰራ ነው ያለው። በሃይማኖት ትኩረት ቢያደርግም ለሌላው ማካፈል ይችላል። ሃይማኖት ብቻ ሳይሆን ልማትም እየሰራ ነው ያለው። በጣም ብዙ ዓላማዎች አሉት። በዚህ መሰረት አድርጎ ነው የተቋቋመው። ከዛ ቀጥሎ መስማት የተሳናቸው ሙስሊሞችን ትኩረት እንዲሰጣቸውና ይህን ተመሳሳይ የሆነ መስማት የተሳናቸው ሙስሊም ላይ የሚሰራ ተቋም ስለሌለ ነው የተቋቋመው። ዓላማው ግን በጣም ሰፊ ነው፣ አንድ ብቻ አይደለም። መልካም። አሁን ለምሳሌ ኦርቶዶክስ ቤተክርስቲያን ላይ ተመልክቻለሁኝ። ልክ እንደዚህ በኦርቶዶክስ እምነት ውስጥ መስማት የተሳናቸው ተሰባስበው እዛ መስካየ ኅዙናን መድኃኔዓለም ቤተክርስቲያን ውስጥ አሉ። መስማት የተሳናቸው ብቻ ናቸው። እነሱ አንድ ልክ ነው። ትልቁ ነገር ሃይማኖታዊ ትምህርቱን በራሳቸው ቋንቋ አድሬስ ማድረግ ነው። ምንም የሚያጠያይቅ ጉዳይ የለውም። ሁለተኛ ነገር እነሱ ጋር ያየሁት ነገር ምንድነው? ዝማሬዎቹን በምልክት ቋንቋ አስተርጉመው አይቻለሁ። እንዲሁም ደግሞ የወጡ ዝማሬዎች ላይ መተርጎም ብቻ አይደለም፣ በታችኛዋ በቺ ትንሽዬዋ ክሮፕ ተደርጋ መተርጎም ብቻ አይደለም፣ ዘማሪዎቹ ራሳቸው መስማት የተሳናቸው እንዲሆኑ አድርገዋቸዋልና በጣም የሚያስደስት ነገር ነው። እናንተ ጋስ ነሺዳ በምልክት ቋንቋ የተሰሩ ነገሮች አሉ? የተሞከሩ ነገሮች አሉ? ነሺዳን በተመለከተ በሃይማኖታችን ላይ የማይፈቀድ ነገር አለ። ፈቀድ አይፈቀድ የሚለውን የሚከላከል የሚለውን ተመልክተን ተጥለን ነው የምንሰራው። ግን በተከል የምንሄድበት ሃይማኖት በመንገድ የሚያዝን ተቀብለን ብቻ ነው የምንሰራው። ይፈቀዳል አይፈቀድ የሚለውን ተቀብለን ነው ወደ ተግባር የምንገባው ማለት ነው። ያው እኔ ለማለት የፈለኩት ዝማሬዎቹንም ቢሆን የእስልምና እምነት ያላቸው ዝማሬዎችን ነሺዳን፣ ሌሎችን መንዙማን ቢሆን በምልክት ቋንቋ ተደራሽ የሚሆንበት ለምሳሌ እናንተ ልሰሙበት የምትችሉበት መንገድ አለ ወይ ነው? ሀሳብ አለክ ኑር ሰፋ?
ዝማሬዎች ላይ እስካሁን አልተሰራበትም። ታሪክ የታሪኮችን እነዚህ የእምነት መጽሐፎች ላይ ትርጉም ለመስጠት ተሞክሯል። እንደዛ ነች ነገሮች ናቸው ያሉት። የወደፊት አላማ ምንድን ነው? የማህበሩ የወደፊት አላማ ብሎ የተነሳበት ነገር አለ? እሺ የወደፊት አላማሽን መስማት ተሳናሽን ማገልገልና ለራሳሽም ተቋም ማቋቋም ነው አላማዬ። አላማችን በሃይማኖት አሁን ትንሽ የሆነውን በሰፊው ልጆቹን ማሰባሰብና ማዳረስ ነው አላማችን። ወደ ግል ጉዳያችሁ ልምጣ። በግል ህይወታችሁ ምን እየሰራችሁ ነው? ኑር ሰፋን አውቀዋለሁ፣ ካንተ ብጀምር ይሻላል። እሱን አውቀዋለሁ፣ የሚሰራውን ስራ አውቀዋለሁና ካንተ ልጀምር። በከየት አሁን ላይ የአዲስ አበባ ዩኒቨርሲቲ ምሩቅ ተማሪ ነኝ። በዛውም ተመረቁ በኋላ በማህበሩ ላይ በበላይነት የተወጣጠሩ ላይ የቢሮ ስራ እየሰራው ነው ያለው። በጣም ደስ ይላል። ወጣት መስማት የተሳነው የተማረ ሰው ሲሆን በጣም ደስ ይላል። የኔ ስራ መኪና ነው፣ መካኒክ ነኝ። ሙስሊም ጓደኞቼም አሉ እዛ ውስጥ በመካኒክነት ነው የምሰራው። በነገራችን ላይ ልንገራቸው ስለዚህ ለኦዲየንሶቻችን 2 አመት 3 አመት ይሆነናል ይመስለኛል አይደለ? ሜክሲኮ አካባቢ ነው ኑር ሰፋ ጓደኞች አሉት፣ በጣም ጎበዝ የሚባሉ ጓደኞች አሉትና የመኪና መካኒክነት ነው የሚሰራው። በጣም ጎበዞች ናቸው። ሲነዱ ሁላ አይቻለሁ ያለ ምንም። አሁን እንኳን ተፈቅዷል፣ መንጃ ፍቃድ ተፈቅዷል። አንድ መስማት የተሳነው ማሽከርከር ይችላል፣ ስልጠና ተፈቅዷል። ያኔ ምንም ነገር ሳይፈቀድ እነሱ ምንም ስልጠና ሳይወስዱ መንዳት ይችሉ ነበርና ያኔ ነው ዴፎች መንዳት ይችላሉ የሚለውን እምነት እኔ ላይ ራሱ ያመጣው ብዬ አስባለሁ። እና በጣም ጎበዞች ናቸው። በጣም ሊደነቅ የሚገባው ስራ ነው። እሺ የግል ህይወታችሁስ ምን ይመስላል? ማህበሩስ መስማት የተሳናቸው ማህበር ጋርስ ተቀናይታችሁ የመስራት ጉዳይ አለ ወይ? ለምሳሌ አንዳንድ መስማት የተሳናቸው ወጣቶቹ ነው ግን በቃ ለኛ ስራ እድል አላገኘንም፣ መማር አልቻልንም፣ የመስነፍም ሁኔታ እድሉን የመጠቀም ገብቷል። መስማት የተሳነህ ብትሆንም አይ የኔ መስማት የተሳነው ከዚህ ጉዳይ ጋር አይገናኝም ብለ ቻሌንጁን አልፎ የሚወጡ አሉ ልክ እንደናንተ። ግን ይሄን መስማት መሳኑን ራሱ እንደ ስንፍና ተጠቅመው ማይሰሩ ደግሞ ልጆች አሉ። ለነሱስ እንዴት ነው ማህበሩ ጋር ሄዳችሁ ሞቲቬት ታደርጋችኋላችሁ ወይ? የንበተመላታ የስራ እድል የሌላቸውም ስራ እድል ያገኙ የማድረግ ስራ እንሰራለን። ግን እነሱ አልጠየቁንም። በጠየቁ መሰረተኛ በራችን ክፍት ነው። ማንኛውም ነገር ለማሟላት እኛም ዝግጁ ነን። ቢጠይቁን መስራት የሚችሉትን ነገር ፍላጎታቸው ለማሟላት እኛ ዝግጁ ነን፣ እንሰራለን። በሚጠይቁን እኛም የምንከለክላቸው አይደለም። አሁን ላይ ቅድም ያልሁት የልማት ስራዎችን ያበረታታል ማህበሩ። ለእነሱ ፍላጎት መሟላት ብቻ መስራት አለበት ብለን የምናስበው ማለት ነው። በፋይናንሻልም የተቋቋመ ነው ማህበሩ? አዎ። እሺ አሁን በማህበሩ በኩል ትንሽ ስራዎችን እንሰራለን። ምንድነው አሁን አዲስ አበባ ብቻ ነው እየሰራን ያለነውና ወደፊት ወደ ክልል ከተሞችም ሄደን ስራውን የማስፋት እንችላለን። ኢንሻአላህ እንሰራለን ብለን እናስባለን። ዝም ብለን ዘለላ ለመሄድ ቀስ በቀስ ልምዶች እየተለዋወጥን እያየን ነው የምንሄደው ብለን ስላሰብን ነው። አሁን ገና መተዋወቅ ላይ ነን ያለነው፣ ብዙ እየሰራን አይደለም። ከዛ አንፃር ነውና የአዲስ አበባን እንትን አይተን ደግሞ ወደ ክፍለ ሀገር የምንሄድበት ሁኔታ አለ። እሺ እኔ ጥያቄዎቼን ስለጨረስኩኝ ወደ አረፋ በዓል እንምጣና ለመሰነባበቻም እንዲሆነን በአረፋ ጊዜ እንኳን አደረሳችሁ ማለት የምትፈልጉት ነገር ካለ መልእክት ካለ እንለዋወጥ። እንኳን አብሮ አደረሰን። እሺ ሌላ ስለ አረፋም ግን መጨመር የምትፈልገው ነገር ካለ ጨምር። ስለ አረፋ መናገር መልእክትም ካለ። ስለ አረፋ በዓል አረፋ ነው አረፋ። እሺ አንተ ረመዳን ብሎ ነው እሱ አረፋ። እሺ እሺ ለአረፋ በዓል ሁላችሁንም እንኳን አደረሳችሁ።
እኔ ማለት የምፈልገው ነገር መቼ ሮብ ኦኬ ሮብ በጠዋት የአረፋ ቀን ጠዋት ላይ ምግብ አይበላም። ስለዚህ መስጊድ ተሂዶ ከዛ በኋላ በጣም ብዙ ሰዎች ይሄዳሉ፣ ስግደት ያደርጋሉ። ከሰገዱ በኋላ ከ3 ሰዓት በኋላ ነው ምግብ የሚበላው። ከቤተሰብ ጋር ይገናኛሉ፣ ይጫወታሉ፣ እርድ ይፈጸማል። ከሰዓት በፊት ባለው ጊዜ ይሄ ሁኔታ ይደረጋል እና እንዲሁም ደግሞ ለነዳያን ምግብ ይሰጣል። የአረፋ ቀን ጠዋት ይሄ ነው የሚፈጸመው። በተለይ ደግሞ አቅም ለሌላቸው ሰዎች ምናምን ለቤተ ዘመድም ሊሆን ይችላል። ከዛ በኋላ ደግሞ በየቤታቸው እየተካሄደ እንኳን ደርሳችሁ ይባላል። ወይ በጣም ደስ ይላል። እሺ መጨመር የምትፈልገው ነገር አለ ወይስ እንሰነባበት? ወይም መልእክት አስተላልፉና በዓለም ዙሪያ የምትኖሩ ሙስሊም መስማት ተሳናችሁ ለበዓሉ እንኳን አደረሳችሁ ማለት እፈልጋለሁ። በዓሉን በሰላም በፍቅር በአንድነት በመተዋወስ እንድታሳልፉ ምኞቴን አስተላልፋለሁ። በድጋሚ እንኳን ደስ አላችሁ፣ እንኳን አደረሳችሁ፣ እንኳን አብሮ አደረሰን። በጣም አመሰግናለሁ። ለመጨመሪያ ያክል እኔ ደግሞ የኢትዮጵያ መስማት የተሳናቸው ማህበር አለና እሱን መታችሁ ብታዩት ደስ ይለናል። መታችሁ ጎብኙን ማለት ፈልጋለሁ። በዓለም ውስጥ ላላችሁ መስማት የተሳናቸው ሁሉ የሚሰማው ማህበረሰብንም ጨምሮ መታችሁ ብትጎበኙት ደስ ይለናል። የት አካባቢ ነው ማህበራችሁ ያለው? ቢሮ አለው? ጦር ኃይሎች። እሺ ሁላችሁንም በጣም አመሰግናለሁ። እንኳን አደረሳችሁ ብለውናል። እኔም በጣም አመሰግናለሁ። እንኳን አደረሳችሁ፣ እንኳን አደረሰን። አመሰግናለሁ። መልካም የአረፋ ጊዜ። እሺ ፕሮግራማችንን እንግዲህ የተከታተላችሁትን ይመስል ነበር። የአረፋን ምክንያት በማድረግ ነው ከሙስሊም ወንድሞቻችን ጋር ተገናኝተን ስንጨዋወት የቆየ ነው። ሳምንት በሌላ ርዕሰ ጉዳይ በሌላ እንግዳ እስከምንገናኝ መልካም ሳምንት፣ መልካም በዓል።